ስለዚህ ኢዩኤልን ዛሬ ከኔ ጋር እነዚህን 3 ምዕራፎች እናያለን። 3 ምዕራፍ ነው ያለው መጽሐፉ። ፈጠን ብዬ ሄዳለሁኝ። መጨረሻ ላይ የምሰጣቸውን 4 ነጥቦች ደግሞ ከቴሌግራም ላይ ሁለቱም ጋር መግባት የምትችሉ ወገኖች ፖይንቶችን በመጨረሻ እያመጣችሁ ወደዚህ ልትለቁልን ትችላላችሁ ማለት ነው። ጊዜያችንን በሚገባ ለመጠቀም እንደው ትንሽ ኢንትሮዳክሽን ለመስጠት ያህል ስለ ኢዩኤል ለማወቅ አንዳንድ ነገሮችን ሳይ ስለ ነብዩ ኢዩኤል የግል ህይወት ብዙ የሚታወቅ ዝርዝር ነገር የለም። ብቻ የስሙ ትርጓሜ እግዚአብሔር አምላክ ነው ወይንም ያህዌ አምላክ ነው ማለት ነው። የመልእክቱ ዋና ሐሳብ ደግሞ የጌታ ቀን ይመጣል የሚል ነው። የጌታ ቀን እንግዲህ እግዚአብሔር በታሪክ መካከል ጣልቃ ገብቶ ኃጢአትን የሚቀጣበት የመጨረሻውን ሪስቶሬሽን የሚያደርግበት ቀን ነው። የፍርድ ቀን ነው። የጌታ ቀን የሚል ነው። የጌታ ቀን ይመጣል የሚል ነው የኢዩኤል ዋና ሐሳቡ። የመጽሐፉ ቁልፍ ጥቅስ ራሱ ኢዩኤል ምዕራፍ 2 ቁጥር 13 ነው። እንደዚህ ይላል፣ ልባችሁን እንጂ ልብሳችሁን አትቅደዱ፣ ወደ አምላካችሁ ወደ እግዚአብሔር ተመለሱ፣ እርሱ መሐሪና ሩህሩህ፣ ቁጣው የዘገየ ፍቅሩ የበዛ ክፉ ነገር ከማምጣት የሚታገስ ነውና ይላል። ቁልፍ ቃሉ ደግሞ የመጽሐፉ የጌታ ቀን የሚል ነው። ሁል ጊዜ ቁልፍ ጥቅስ እንወስዳለን፣ ቁልፍ ቃል እንወስዳለን መጽሐፍ ስንጀምርና ቁልፍ ጥቅስ የኢዩኤል መጽሐፍ ምዕራፍ 2 ቁጥር 13 ነው። ቁልፍ ቃሉ ደግሞ የጌታ ቀን የሚል ነው። እንደው ለመከፋፈል ብንሞክር ከምዕራፍ 1 እስከ 2 ድረስ ያለው ስለ ፍርድና ስለ ንስሐ ነው የሚናገረው። በተለይም ምዕራፍ 2 ላይ ደግሞ ስለ ተሐድሶና ስለ መንፈስ ቅዱስ ተስፋ፣ ስለ መንፈስ ቅዱስ መውረድ ተስፋ የሚናገር ክፍል ነው። በጣም ታዋቂ ክፍል ነው። እያጠናን ስንሄድ እንደርስበታለን። ምዕራፍ 3 ደግሞ በአሕዛብ ላይ ስለሚሆነው ፍርድና ስለመጨረሻው ሪስቶሬሽን፣ እግዚአብሔር ለሕዝቡ ስለሚሰጠው የመጨረሻ ተሐድሶ ወይንም ሪስቶሬሽን ነው የሚናገረው። በመጨረሻ እግዚአብሔር በአሕዛብ ላይ ይፈርዳል፣ ድል ለእግዚአብሔር ሕዝብ ይሆናል፣ ሪስቶሬሽን ለእግዚአብሔር ሕዝብ ይሆናል የሚልን ሐሳብ ያሳየናል ማለት ነው ምዕራፍ 3። የኢዩኤል መጽሐፍ እንግዲህ ከአዲስ ኪዳን ጋር ብርቱ ግንኙነት ያለው መጽሐፍ ነው። በተለይም ደግሞ ሐዋርያው ጴጥሮስ በጴንጤቆስጤ ቀን በበዓለ ሃምሳ ቀን ሐዋርያት ሥራ ምዕራፍ 2 ላይ በቀጥታ በነቢዩ በኢዩኤል እንደተነገረው ብሎ በቀጥታ ስሙን ሁሉ ጠቅሶ ኢዩኤል ምዕራፍ 2 ከ28 እስከ 29 ያለውን ክፍል እንደጠቀሰ እናስታውሳለን። እና ከዚህ የተነሳ ከአዲስ ኪዳን ጋር በጣም የሚዛመድ መጽሐፍ እንደሆነ ማየት እንችላለን ማለት ነው። በተለይም ደግሞ ስለ መንፈስ ቅዱስ መፍሰስ፣ ስለ መንፈስ ቅዱስ መምጣት ተስፋ ከሚናገሩ የብሉይ ኪዳን መጽሐፍት ክፍሎች አንዱና ዋነኛው ነው ኢዩኤል ምዕራፍ 2 ከ28 እስከ 29 ድረስ ያለው ማለት ነው። ቁልፍ ቃሉ የጌታ ቀን የሚል ነው። የጌታ ቀን የሚል ነው። ቁልፍ ጥቅሱ ደግሞ ኢዩኤል 2:13 ነው። የሚጠይቁ ሰዎች ስላየሆኝ ነው። እንደ ዋና ሐሳቦቹ የኢዩኤልን መጽሐፍ እነዚህን 3 ምዕራፎች ስናጠና የምናገኛቸው ዋና ሐሳቦች ምንድናቸው ብለን ስንጠይቅ አንደኛ የእግዚአብሔር ቀን የሚለውን ዋና ሐሳብ ሆኖ እናገኘዋለን። ሁለተኛ እውነተኛ ንስሐን እግዚአብሔር ሲጠይቅ እናያለን። ሶስተኛ የእግዚአብሔር ምሕረት ዋና ትምህርት ሆኖ እናየዋለን። አራተኛ መንፈስ ቅዱስ ዋና ትምህርት ሆኖ እናገኘዋለን። አምስተኛ ደግሞ መመለስ ወይንም ሪስቶሬሽን ዋና ትምህርት ሆኖ እናገኘዋለን ማለት ነው። እነዚህን 5 ነጥቦች ቴሌግራም ላይ ፖስት አድርጌላችኋለሁ። ቴሌግራም ላይ መግባት የምትችሉ ወገኖች አምጥታችሁ ወደዚህ ትሰጡናላችሁ ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በቀጥታ አሁን ወደ ምዕራፍ 1 ልግባ። ምዕራፍ 1 እንግዲህ እግዚአብሔር በቀውስና በመቅሰፍትም ሕዝቡን ወደ ንስሐ ይጠራል የሚል ፖፕላር ያልሆነ እኛ ብዙም ልንሰማው የማንወደው አይነት ነገር ነው የሚነግረን። እግዚአብሔር ሁል ጊዜ እያባበለ ብቻ ሳይሆን በመቅሰፍት፣ በቀውስ፣ በዲዛስተር፣ በኬዎስ ሕዝቡን ወደ ንስሐ ይጠራል ይለናል ኢዩኤል ምዕራፍ 1 ማለት ነው። ከቁጥር 1 እስከ 4 ድረስ ያልተለመደ ጥፋት ይመጣባችኋል ይላቸዋል። የአንበጣ ወረራ ይመጣባችኋል ይላቸዋል እግዚአብሔር። ቁጥር 2 ላይ ስናነብ እናንተ ሽማግሌዎች ይህን ስሙ፣ በምድሪቱ የምትኖሩ ሁላችሁ አድምጡ፣ በእናንተ ዘመንም ሆነ በአባቶቻችሁ ዘመን እንዲህ ያለ ነገር ሆኖ ያውቃልን ብሎ ይጠይቃቸዋል። እንግዲህ እዚህ ቦታ ላይ የአንበጣ መንጋ እንደሚልክባቸው ነው የሚናገራቸው እግዚአብሔር። አንበጣው እንግዲህ እውነተኛ የአንበጣ መንጋ ሊሆን ይችላል፣ ወይንም ምሳሌያዊ አነጋገር ሊሆን ይችላል፣ ወይንም ደግሞ ሁለቱም ሊሆን ይችላል። አንበጣም ደግሞም ሌላ ወራሪ ሰራዊት
ሊሆንም ይችላል፣ ወይ ሁለቱም ሊሆን ይችላል፣ ወይ ከሁለት አንዱ ሊሆን ይችላል። ግን ዞሮ ዞሮ ያልተለመደ ጥፋት ይመጣባችኋል ነው የሚለው እግዚአብሔር። እንዲህ ያለ ነገር በዘመናችሁ ሆኖ ያውቃል ወይ? ሆኖ የማያውቅ ጥፋት ሲያዩ ቆም ብለው መንገዳቸውን እንዲፈትሹና ወደ እግዚአብሔር እንዲመለሱ አስተውሉ እንጂ በእናንተም ሆነ በአባቶቻችሁ ዘመን እኮ እንዲህ ያለ ጥፋት፣ እንዲህ ያለ ቀውስ፣ እንዲህ ያለ መከራ ሆኖ አያውቅም። ይሄ ነገር የሆነ ነገር ሊነግራችሁ ይገባል፣ ሊያነቃችሁ ይገባል። ቆም ብላችሁ ራሳችሁን እንድትመረምሩ ሊያደርጋችሁ ይገባል ነው የሚላቸው እግዚአብሔር ማለት ነው። ወዳጆቼ በሆነ ነገር ውስጥ ስናልፍ፣ በሆነ ኪዮስ ውስጥ ስናልፍ ዋናው ነገር ከችግሩ ማምለጥ አይደለም። ከችግሩ ማምለጥ ጥሩ ነገር ነው፣ ግን ዋናው ነገር እሱ አይደለም። እግዚአብሔር በዛ ውስጥ እንድናስተውል የሚፈልገውን ነገር ማስተዋላችን ነው ዋናው ነገር። ኢዩኤል ማምለጫውን መንገድ አይደለም የሚነግራቸው። ሆኖ የማያውቅ ነገር ይሆናል፣ በአባቶቻችሁም በእናንተም ዘመን መጥቶ የማያውቅ ጥፋት ይመጣባችኋል፣ ግን የምፈልገው እኔ እንድታስተውሉ ነው ይላችኋል እግዚአብሔር ነው ያላቸው። ማምለጫውን አይደለም የሚያሳያቸው፣ አስተውሉ እንጂ ለምን ይሄ ጥፋት መጣ፣ ምንድን ነው እግዚአብሔር እየተናገረ ያለው በዚህ ውስጥ ብላችሁ ቆም ብላችሁ አስተውሉ እንጂ ይላል። ስለዚህ ማምለጥ ሳይሆን ዋናው ወገኖቼ በዛ ውስጥ እግዚአብሔር እያለ ያለውን ነገር መረዳት መቻል ነው ዋናው ነገር። ከዛ ጋር ከተላለፍን ብንወጣም ከስረናል። ባይዘወይ ከስረናል ብንወጣ። መውጣት እኮ አይቀርም፣ በህይወትም ይሁን በሞት አንድ ቀን እንወጣለን ከዛ ነገር ውስጥ። ግን እግዚአብሔር በዛ ውስጥ ሊለን የፈለገውን ነገር ሳንረዳና ሳናስተውል ከወጣ ከስረናል። ሆል ፖይንት በዜሮ ተጣፋ ማለት ነው። ስለዚህ አስተውሉ። እናንተ ሽማግሌዎች ይህን ስሙ፣ በምድሪቱ የምትኖሩላችሁ አድምጡ። እናንተ በዘመናችሁ በአባቶቻችሁ ዘመን እንዲህ ያለ ነገር ሆኖ ያውቃል? አስተውሉ ይላቸዋል ማለት ነው። ሰው እግዚአብሔርን ሲረሳ የሚታመንባቸው ነገሮች ሁሉ በአንድ አፍታ ሊወድሙ ይችላሉ። የምትታመኑበትን ነገር የሚያወድም የአንበጣ መንጋ እልክባችኋለሁ ይላቸዋል እግዚአብሔር ማለት ነው። ከዛ ከቁጥር 5 እስከ 12 ድረስ አልቅሱ የሚል ጥሪ፣ አይገርማችሁም? አልቅሱ የሚል ጥሪ ያቀርብላቸዋል፣ ግብዣ ያቀርብላቸዋል። አልቅሱ። ኢዩኤል ካህናቱን ጾም ቀድሱ፣ ጉባኤ ሰብስቡ ብሎ ጥሪ ያቀርብላቸዋል። አልቅሱ። ሰካራሞች አልቅሱ፣ ገበሬዎች አልቅሱ፣ ካህናት አልቅሱ። ለምን ከተባለ ወይኑ ጠፍቷል፣ እህሉ ወድሟል፣ ከእግዚአብሔር ቤት መስዋዕት ታጥቷል። ስለዚህ አልቅሱ። እንደውም ቁጥር 12 ላይ ስለዚህ ደስታ ከሰው ልጆች ርቋል። ይህንን ቃል ጠዋት እያነሳ ነው ነበረ ረቆ ቤት ላይፍ ገብተን። ደስታ ከሰው ልጆች ርቋል ይላል። አያችሁ፣ ከእግዚአብሔር የሚርቁ ከእውነተኛ ደስታ ይርቃሉ። ጠዋት እየተነጋገርን ነበረ። ወደ እግዚአብሔር መቅረብ፣ ወደ እግዚአብሔር መምጣት የሆነ መጎሳቆል፣ ደስታ ማጣት፣ ደስታ የራቀው ሰው መሆን፣ መቆዘም አይደለም። እንደውም የእግዚአብሔር ሕዝብ ዋና መገለጫው ደስታ ነው። ለዚያውም በሁኔታዎች ላይ ያልተመሰረተ ደስታ። የእግዚአብሔር ሕዝብ ዋና መገለጫው ሰላም ነው። ለዛውም ዓለም እንደሚሰጠው ያልሆነ ሰላም። ዓለም የሚሰጠው ሰላም በሁኔታ ላይ የተመረኮዘ ሰላም ነው። የእግዚአብሔር ሕዝብ ሰላሙ ግን ኢየሱስ ክርስቶስ የነበረው ያ ሰላም፣ በሚናወጠው ባህር ላይ ለጥ ብለን እንድንተኛ የሚያደርግ የኢየሱስ ክርስቶስ ሰላም። ሰላሜን እተውላችኋለሁ ነው ያለው። ሴም ፒስ ነው ያለን። ኢየሱስ ጋር የነበረው ያ ሰላም ነው ያለን። ኢየሱስ ሐሴት ያደርግ የነበረው እኮ ነገሮች ተስተካክለውለት ሁሉ ነገር አልጋ ባልጋ ሆኖለት አይደለም። በመንፈሱ ግን ሐሴት ያደርግ ነበረ። ያ ሐሴት ነው የተሰጠን። የእግዚአብሔር ሕዝብ በመሆናችን ከደስታ የምንርቅ ሳንሆን በደስታችን የምንለይ፣ በደስታችን የምንታወቅ ነው የሚያደርገን። እንደውም ከእግዚአብሔር የሚርቁ ከእውነተኛ ደስታ ይርቃሉ። ስለዚህ ደስታ ከሰው ልጆች ርቋል ይላል። ለምን? ከእግዚአብሔር ስለራቁ። የእውነተኛ ደስታ ምንጭ እግዚአብሔር ስለሆነ ከምንጩ ስለራቁ ከደስታ ርቀዋል ይላል ቁጥር 12። ከዛ ከቁጥር 13 እስከ 4 የንስሐ እስከ 14 ድረስ የንስሐ ጥሪ ነው የሚያቀርብላቸው ኢዩኤል። ካህናቱን ጾም ቀድሱ፣ ጉባኤ ሰብስቡ ብሎ ጥሪ ያቀርብላቸዋል። ሕፃናቱ ሳይቀር ይሳተፉ በዚህ ጉዳይ ላይ። ሙሽራው ሙሽራይቱ ጫጉላ ቤታቸውን ትተው ይምጡ፣ ያልቅሱ፣ ጾምን ቀድሱ፣ ጉባኤን ጥሩ፣ ከዛስ ወደ እግዚአብሔር ተመለሱ ይላቸዋል። ወደ እግዚአብሔር ተመለሱ። ያዕቆብ እንደዚህ ያለ በምዕራፍ 4 ቁጥር 8 ላይ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል። ምናልባት ወደ እናንተ ይቀርብ ይሆናል እኮ አይደለም ወዳጆቼ። ኢት ኢዝ ፎር ሹር ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል።
እንዴት ነው ወደ እግዚአብሔር የምንቀርበው? ያዕቆብ እናንተ ኃጢአተኞች እጃችሁን አንጹ፣ ሁለትም ሐሳብ ያላችሁ እናንተ ልባችሁን አጥሩ፣ ጌታ ሆይ ወደ አንተ ቀርባለሁ፣ ጌታ ሆይ ወደ አንተ ቀርባለሁ በማለት አይደለም ለካ ወደ እግዚአብሔር የሚቀርበው። ከክፋታችን በመመለስ እጃችንን በማንጻት ከክፉ መንገድ በመመለስ ነው ወደ እግዚአብሔር የሚቀርበው። ወደ ሰሜን የሚሄድ ባይ ዲፎልት ከደቡብ እንደሚርቅ፣ ከደቡብ የሚርቅ ሰው ባይ ዲፎልት ወደ ሰሜን እንደሚቀርብ፣ ከኃጢአት የሚርቅ ሰው ባይ ዲፎልት ወደ እግዚአብሔር እየቀረበ ነው። ከክፋት የሚርቅ ሰው ባይ ዲፎልት ወደ እግዚአብሔር እየቀረበ ነው። ልቅረብ ብሎ ሳይሆን ከኃጢአት ሲርቅ በተቃራኒው ወደ ማን እየተጠጋ ነው? ወደ እግዚአብሔር እየተጠጋ ነው፣ እየቀረበ ነው። ምክንያቱም ሁለቱም በአንድ አቅጣጫ ሊቀመጡ ስለማይችሉ ወደ ኃጢአት እየተሳብን፣ ወደ ክፋት እየተሳብን፣ ወደ አመፅ እየተሳብን ወደ እግዚአብሔር እየቀረብኩ ነው ካልን ራሳችንን እያሳተን ነው፣ ራሳችንን እየሸነገልን ነው። ከሁለት ወደ አንዱ ነው መቅረብ የምንችለው። ስለዚህ ወደ እግዚአብሔር ተመለሱ፣ ከክፋታችሁ ራቁና ወደ እግዚአብሔር ተመለሱ ይላቸዋል። ከቁጥር 15 እስከ 20 ወዮ የእግዚአብሔር ቀን ቀርቧል ይላል። ወዮ የእግዚአብሔር ቀን ቀርቧል። እዚህ ክፍል ላይ ያንበጣው መንጋ ከሚያመጣው ጥፋት የተነሳ አይደለም የሰው ልጆች እንስሳት እንኳን ወደ እግዚአብሔር እንደሚጮሁ ያመላክታል። ወዮ የእግዚአብሔር ቀን ቀርቧል። እንስሳት ሳይቀር እየጮሁ ነው፣ እየተርበተበቱ ነው፣ እየተደናገጡ ነው። የእግዚአብሔር ቀን ቀርቧል ይላቸዋል። አያችሁ፣ ሁል ጊዜ እንደምንለው ኃጢአት ሰውን ብቻ ሳይሆን ሁሉንም ፍጥረት ነው የሚጎዳው። ስለዚህ ምዕራፍ 1 ላይ ይህንን ዋና ሐሳብ ያስጨብጠናል ማለት ነው። ኢዮኤል ምን እንማር ከዚህ ምዕራፍ ካልን፣ አንደኛ እግዚአብሔር በችግርም ይናገራልና ለመስማት ልባችን የነቃ ይሁን። በሆነ ችግር ውስጥ ስናልፍ፣ በሆነ ሸለቆ ውስጥ ስናልፍ፣ በሆነ ከባድ ነገር ውስጥ ስናልፍ ወዳጆቼ መውጫውን ብቻ የምናውጠነጥን አንሁን። እንዴት መሰላችሁን? ይህንን የማየው ጾም እየጾመ ቀጥሎ እንዴት አድርጎ ምግብ እንደሚበላ፣ እንዴት አድርጎ ምግብ እንደሚያገኝ፣ ምግቡን ሲያገኘው እንዴት አድርጎ እንደሚበላው ቁጭ ብሎ የሚያስብ ሰው ከጾመበት ዓላማ ጋር ተላልፏል አይደለም? ምክንያቱም ዋናው ነገር ተርቦ መብላት ሳይሆን ስጋን ጸጥ አሰኝቶ እግዚአብሔርን መስማት ነው። በዛ ውስጥ ዋናው ነገር ወዳጆቼ፣ በችግር ውስጥ ስናልፍም ዋናው ነገር ከችግሩ እንዴት እንደምንወጣ ማሰብ አይደለም። ዋናው ነገር በምናልፍበት መንገድ ውስጥ እግዚአብሔር ምን እያለ ነው የሚለውን ነገር መረዳት መቻላችን ነው። ሁለተኛ ከዚህ ከምዕራፍ 1 ያየነው ነገር ንስሐ ከፍርድ በፊት የሚሰጥ እድል ነው፣ ጸጋ ነው። እግዚአብሔር የንስሐ ጥሪ ሲያደርግ እድል እየሰጠ ነው። የሆነ የንስሐ ስብከት ቦሪንግ ስብከት አይደለም። የንስሐ ስብከት ኋላ ቀር ስብከት አይደለም። ሃይማኖተኝነት አይደለም። የጸጋ በር ነው። የእንደገና እድል ነው። ለሰው ልጆች ብቻ የተሰጠ ፕሪሺየስ የሆነ እድል ነው። ስለዚህ ከፍርድ በፊት እግዚአብሔር ንስሐን ይሰጣል፣ ደግ ስለሆነ ቸር ስለሆነ። ሶስተኛ ከዚህ ምዕራፍ የምናየው እውነተኛ ደስታ የሚገኘው በእግዚአብሔር ዘንድ መሆኑ ነው። እውነተኛ ደስታ በእግዚአብሔር ዘንድ ነው የሚገኘው። የእግዚአብሔር ሕዝብ ደስታ መለያው ነው። መቆዘም፣ ደስታ ማጣት መንፈሳዊነት መስሎ የሚታየን ከሆነ ተሳስተናል። በደስታችን ነው እንደው መታወቅ ያለብን። እኛ በደስታችን ነው እንጂ መታወቅ ያለብን ምንድን ነው የሚያስደስታቸው ነው መባል ያለብን። ሁኔታው ደስታን የሚፈቅድ ሳይሆን፣ የምናልፍበት መንገድ ደስታን የሚፈቅድ ሳይሆን ግን ከጌታ የተነሳ ደስ የምንሰኝ መሆን አለብን። ከጌታ መራቅ ነው ከደስታ መራቅ እንጂ ወደ ጌታ መቅረብ መቆዘምና ደስታ የራቀው ሰው መሆን አይደለም። ጠዋት እየተነጋገረን ነበረ። አንድ አስተማሪያችን መጽሐፍ ቅዱስ ኮሌጅ አንድ አስተማሪያችን ሲገባ እንደዚህ ይለናል። የሆነ በቃ በጠዋት ብርዱም ሳይለቀን ምናምን ጸጥ ቁዝም ብለን ምናምን ከደረሰ where is the joy of the Lord ብሎ እንደዚህ ጎንበስ ብሎ ጠረጴዛ ስር ምናምን ይፈልገዋል። እንዲህ አንዳንድ ጊዜ እኮ አንዳንድ ክርስቲያኖችን ስታያቸው የጌታ ደስታ የት አለ? where is the joy of the Lord ያስብላል እኮ። ደስታ ያለው ከጌታ ጋር ነው። ከጌታ የሚርቁ ደግሞ ከደስታ ይርቃሉ። ስለዚህ በሁኔታ ላይ ያልተመሰረተ በመንፈስ ቅዱስ የሆነ ሐሴትን የሚሰጥ ጌታ ነው ያለን እኛ። አራተኛ ከዚህ የምንማረው መንፈሳዊ ችግር በምድራዊ በሰዋሰው መንገድ አይፈታም፣ በሰዋሰው ዘዴ አይፈታም። ተመለሱ፣ በመመለስ ነው የሚፈታው ነው የሚላቸው እግዚአብሔር። አንዳንድ ጊዜ ችግሩ ሌላ ነው፣ እኛ ደግሞ
ለመፍታት የምንሞክርበት መንገድ ሌላ ነው። ስለዚህ ዝም ብለን እንደክማለን። ግን መንፈሳዊ ችግር የሚፈታው በመንፈሳዊ መንገድ ነው። እነዚህንም አራቱንም ነጥቦች ቴሌግራም ግሩፕ ላይ አድርጌላችኋለሁ። ከቴሌግራም ላይ ማምጣት ይቻላል ማለት ነው። ወደ ቀጣዩ ምዕራፍ አልፋለሁኝ። እኔ ምዕራፍ 2 ኢዩኤል ምዕራፍ 2 እንግዲህ ስለ ፍርድ፣ ስለ ንስሐ፣ ስለ ምህረት፣ ስለ ብሩህ ተስፋ ደግሞ ሊመጣ ስላለው ታላቅ ተስፋ የሚናገር ነው። ምዕራፍ 2 ላይ የምናገኘው ሐሳብ ከቁጥር 1 እስከ 11 ድረስ ያለውን ስናነብ የእግዚአብሔር ቀን ቀርቧል የሚል ዋና ሐሳብ ይዞ እናገኘዋለን። የእግዚአብሔር ቀን ቀርቧል ይላቸዋል። በጽዮን መለከትን ንፉ። መለከት እንግዲህ ታውቃላችሁ በልዩ ልዩ ምክንያት ይነፋል። እዚህ ቦታ ላይ እየመጣ ላለው ከባድ ችግር ማስጠንቀቂያ የሆነ መለከት ነው ንፉ የሚላቸው። የፍርድ ቀን እየመጣ ነው። ከባድ የሆነ ቅጣት እየመጣባችሁ ነው። ወራሪ አንበጣ እየተላከባችሁ ነው ብላችሁ መለከትን ንፉ ይላል። ልዩ ልዩ ዓላማዎች ያሉት የመለከት ድምፅ ቢኖርም ይሄኛው ግን ለፍርድ የሚላክባቸውን ታላቅ ሰራዊት ለማሳወቅ ለማስጠንቀቅ የተነፋ መለከት ነው እዚህ ቦታ ላይ የምናገኘው። ከቁጥር 3 እስከ 11 ድረስ የተጠቀሰው ታላቅ ሰራዊት እንግዲህ በሶስት መንገድ ይተረጎማል። ቀለል አድርጌ ለመናገር ሞክራለሁ። እኔ ሁልጊዜም ያው ከህይወታችን ጋር ሪሌት ለማድረግ የሚጠቅመንን ነገር ነው በተቻለ መጠን ይዘን ብንወጣ መመርጠውና ቀለል አድርጌ ለማየት ሞክራለሁ። ግን ደግሞ አንዳንድ ፐርስፔክቲቮችንም ደግሞ ሚስ እንዳናደርግ ከቁጥር 3 እስከ 11 ድረስ የተጠቀሰው ይሄ ታላቅ ሰራዊት ታላቅ ወራሪ የተባለው በሶስት መንገድ ይተረጎማል። አንደኛ ትክክለኛ የአንበጣ መንጋ እንደሚመጣባቸው ሊሆን ይችላል እየተናገራቸው ያለው ኢዩኤል። ምክንያቱም በስርዓት ይሄዳሉ፣ ግንብ ላይ ይወጣሉ፣ ቤት ውስጥ ይገባሉ፣ የሚያገኙትን ሁሉ ያጠፋሉ ይላል እና ይሄ የአንበጣ መንጋ ባህሪ ስለሆነ የእውነትም የአንበጣ መንጋ ሊመጣባቸው እንደሆነ አመላካች ሊሆን ይችላል። ሁለተኛ ደግሞ ወራሪ ሰራዊት ወይም ወታደራዊ ኃይል ሊላከባቸው እንደሆነም እያመላከታቸው ሊሆን ይችላል። ቁጥር 7 እና 8 ስንመለከት እንደ ተዋጊዎች ድንገት አደጋ ይጥላሉ፣ እንደ ወታደሮችም ቅጥርን ይዘላሉ፣ ከመንገዳቸውም ሳይወጡ አቅጣጫ ይዘው ይጓዛሉ፣ እርስ በርሳቸው አይገፋፉም፣ አንዱ መስመሩን ጠብቆ ይሄዳል፣ መስመራቸውን ሳይለቁ መከላከያውን ሰብረው ያልፋሉ ይላል እና እንደ ተዋጊ ድንገት አደጋ ይጥላሉ፣ መከላከያውን ሰብረው ያልፋሉ የሚለው ይሄ የባቢሎንን ወይም የአሶርን ሰራዊት አመላካች ሊሆን ይችላል። ምክንያቱም ስለ አንበጣ በእንደዚህ አይነት መንገድ ሊጻፍ አይችልም እና ምናልባት ሁለቱንም ሊሆን ይችላል፣ ወይንም ደግሞ የባቢሎንን እና የአሶርን ወራሪ ሰራዊት አመላካችም ሊሆን ይችላል። በሶስተኛ ደረጃ ግን ወደፊት ሄዶ ደግሞ የእግዚአብሔርን ቀን አመላካች ተደርጎም ይወሰዳል። ይሄ ክፍል ቁጥር 10 ምድር በፊታቸው ትንቀጠቀጣለች፣ ሰማይም ይናወጣል፣ ፀሐይና ጨረቃ ይጨልማሉ፣ ከዋክብትም ከእንግዲህ ወዲህ አያበሩም ይላል። ይሄ እንግዲህ በአንበጣ መንጋም ሊከሰት የሚችል ነገር አይደለም። እንደገና ደግሞ በባቢሎንና በአሶራውያን ወረራ ምክንያትም ሊፈጠር የሚችል ነገር አይደለም። አገላለጹ ከነዚህ ከሁለቱም ያለፈና የእግዚአብሔር ቀን ተብሎ በሚጠራው ቀን የሚከሰቱ ምልክቶችን የሚያሳይ ክፍል እንደሆነ እናያለን። ቁጥር 11ንም ስናየው በሰራዊቱ ፊት እግዚአብሔር ያንጎዳጉዳል፣ የሰራዊቱ ብዛት ስፍር ቁጥር የለውም፣ ትእዛዙንም የሚያደርግ እሱ ኃያል ነው፣ የእግዚአብሔር ቀን ታላቅ እጅግም የሚያስፈራ ነው፣ ማንስ ሊቋቋመው ይችላል ይላል። ቁጥር 11 ስናየው የእግዚአብሔርን ቀን ማንስ ሊቋቋመው ይችላል? እንግዲህ ወረራዎቹ የአንበጣ መንጋ፣ ወራሪ ሰራዊት እንደገና ደግሞ በእግዚአብሔር ቀን የሚሆን ቅጣትን ያመላክታሉ ብለናል። ከዛ በመጨረሻ ግን እንደዚህ ይለናል፣ የእግዚአብሔር ቀን ታላቅ እጅግም የሚያስፈራ ነው፣ ማንስ ሊቋቋመው ይችላል? መልሱ ምን እንደሆነ ታውቃላችሁ? ማንም። የእግዚአብሔር ቀን ታላቅ እጅግም የሚያስፈራ ነው፣ ማንስ ሊቋቋመው ይችላል? ማንም። ሮሜ ምዕራፍ 3 ቁጥር 23 ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ይልና ነገር ግን በአንዱ በኢየሱስ ክርስቶስ በኩል በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። በራሱ የእግዚአብሔርን ቀን መቋቋም የሚችል ሰው አለ? በፍጹም። አንድ ጊዜ
ያንን ባለጠጋ ሰው ታስታውስታላችሁ አይደል? ከጌታ ጋር በድንገት በመንገድ ተገናኝተው እኔ ልከተል እፈልጋለሁኝ ከልጅነቴ ጀምሮ ሕግን ፈጽሜያለሁ ልከተል እችላለሁኝ አለ። አይ በቃ ሕግን ሁሉ ከፈጸምክ ያለህን ሽጠህ ለድሆች ስጥና ተከተለኝ ሲለው ያለው ብዙ ስለነበረ አዘነ፣ ፊቱ ጠቆረ፣ ወደኋላም ተመለሰ ይላል። ከዛ ጌታ ኢየሱስ ክርስቶስ አየውና ለባለጠጎች ወደ እግዚአብሔር መንግስት መግባት እንዴት ከባድ ነው፣ ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይሻላል ሲል በዛን ዘመን የነበሩት ሐዋርያቱ ከሱ ጋር ያሉት ሐዋርያቱን ጨምሮ በዛን ዘመን የነበሩ ሰዎች ደግሞ የሚያውቁት አንድ ዕውቀት አለ። ባለጠጋ ሰው ምጽዋት መስጠት ስለሚችል፣ ለቤተ መቅደስ ስራ አስፈላጊውን ስጦታ መስጠት ስለሚችል፣ የተለያዩ መልካም ነገሮችን በገንዘቡ ማድረግ ስለሚችል ወደ መንግስተ ሰማያት ለመግባት የቀረበ ነው ብለው ያስቡ ነበረ እና እንዴት ከባድ ነው ሲላቸው እነ ጴጥሮስ በጣም ተስፋ ቆረጡና ጴጥሮስ ታዲያ እንግዲህ ለነሱ እንደዚህ ከባድ ከሆነ ወደ እግዚአብሔር መንግስት መግባት የሚችለው ማን ነው አለ። በቃ ተስፋ ቆረጠ ማለት ነው። ከዛ ጌታ ግን እንደዚህ ያለው ለሰው አይቻልም አለው፣ ለእግዚአብሔር ግን ይቻላል አለው። ሃሌሉያ! በሰው አቅም በእግዚአብሔር ቀን በፍርድ ቀን በእግዚአብሔር ፊት መቆም አይቻልም ወዳጆቼ። በባለጠግነት አይቻልም፣ በመልካም ስራ አይቻልም፣ በጾም በጸሎት አይቻልም፣ በዘር በሃይማኖት አይቻልም። የእግዚአብሔር ቀን ታላቅ እጅግም የሚያስፈራ ነው። ማንም ሊቋቋመው አይችልም። ግን ለእግዚአብሔር ተቻለ። ምን አድርጎ? በአንዱ በክርስቶስ ኢየሱስ በማመን እንዲያው በጸጋው እንድንጸድቅ አድርጎ የእግዚአብሔር ቀን እንዳያስፈራን አደረገ። ትንሽ ከፍ ብዬ ለመጀመር ሮሜ ምዕራፍ 3 ቁጥር 23 ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ይላል። ስለዚህ ወዳጆቼ ባለጠጎች ቢሆኑ፣ ጾመኞች ቢሆኑ፣ ጸሎተኞች ቢሆኑ፣ መልካም አድራጊዎች ቢሆኑ ማንም ሰው የእግዚአብሔርን ቀን በራሱ ሊቋቋመው አይችልም። ያ ባለጠጋ ሰው ወደ እግዚአብሔር መንግስት መግባት ለባለጠጎች እንዲከባድ ከሆነ ብሎ እኮ ነው ጴጥሮስ እንግዲህ ማን ወደ እግዚአብሔር መንግስት ሊገባ ይችላል ብሎ በቃ ተስፋ ቆረጠ። ምናልባት እዛ ቦታ ላይ አልሰማችሁኝ ከነበረ በዛን ዘመን ላይ በነበረ አመለካከት ባለጠጎች በገንዘባቸው ብዙ መልካም ነገሮችን ቻሪቲ ማድረግ ስለሚችሉ፣ ምጽዋት መስጠት ስለሚችሉ፣ ለቤተ መቅደስ አገልግሎት አስፈላጊውን ነገር ማድረግ ስለሚችሉ፣ የተሻለ መስዋዕትን ማቅረብ ስለሚችሉ ባለጠጎች ለእግዚአብሔር መንግስት የቀረቡ እንደሆኑ ይታሰብ ነበረ እና ለባለጠጎች ወደ እግዚአብሔር መንግስት መግባት ከባድ ነው ሲል ጌታ ደቀ መዛሙርቱ ልባቸው ውርድ አለ። ለእነሱ እንዲህ ከባድ ከሆነማ ለእኛ እንዴት ሊሆን ነው ብለው ማለት ነው። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል ብሎ ገላገላቸው። በእግዚአብሔር ቀን መቆም፣ የእግዚአብሔርን ቀን መቋቋም በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ይቻላል። እግዚአብሔር አስችሎታል። ምን አድርጉ? ፍርዳችንን በልጁ በኢየሱስ ክርስቶስ ላይ አኑሮ ኃጢአታችንን በክርስቶስ ኢየሱስ አንጽቶ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን እርሱ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አድርጎት በእግዚአብሔር ቀን እንዳንፈራ እንዳንደነግጥ አድርጎናል እያልኩኝ ነበረ። ከቁጥር 12 እስከ 17 የንስሐ ጥሪ ነው የሚያደርግላቸው። ከዛ በኋላ በፍጹም ልባችሁ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ ይላቸዋል። ወዳጆቼ አሁን እዚህ ጋር ስናነበው ይሄ ነገር በጣም የሩቅ ነገር ይመስላል፣ ግን በዚህ ዘመን እያደረገን ያለነው ነገር ይሄ ነው። ልባችንን ሳይሆን ልብሳችንን የምንቀደው። ብዙ ጊዜ ትኩረት የምናደርገው ልብ ላይ ሳይሆን ልብስ ላይ ነው፣ ውጫዊ ነገሮች ላይ ነው በጣም ትኩረት የምናደርገው ከውስጣዊ ነገሮች ይልቅ። ጌታ ኢየሱስ ክርስቶስ ግን በምድር በተመላለሰበት ጊዜ ሁሉ አይታችሁ ከሆነ በጣም ትኩረት የሚሰጠው በጣም ኤምፋሳይዝ የሚያደርገው የሚያደንቀውም የሚተቸውም ውጫዊ ነገር ሳይሆን ውስጣዊ ነገር ነው። እርኩሰት እንኳን ይወጣል ያለው ከውስጥ ከልባችሁ ነው እንጂ ከላይ ከምታደርጉት ነገር አይደለም ብሎ ተናግሯል። ፈሪሳውያን በውጫዊ ነገራቸው ምንም የሚወጣላቸው ነገር የለም። ልብሳቸውን አስረዝመው መሬት እየጠረጉ ነው የሚሄዱት። መንገዳቸውን፣ አካሄዳቸውን፣ እርምጃቸውን እየቆጠሩ ነው የሚራመዱት። ሕግን ስለመፈጸም በጣም ነው የሚጠነቀቁት። ከአዝሙድና ከከሙን አስራት እያወጡ ነው የሚኖሩት። ግን ውስጣቸውስ ቅሚያ፣ ዝርፊያ፣ ምቀኝነት፣ ክፋት፣ ሐሜት፣ ነፍሰ ገዳይነት፣ ዝሙት፣ እርኩሰት፣ ጥላቻ ሞልቶበታል ውስጣቸው። ስለዚህ ውስጣችሁ ላይ ትኩረት አድርጉ፣ እናንተ ማለት በኖራ የተለሰናችሁ መቃብሮች ናችሁ ይላል እግዚአብሔር። ውስጣችን ሳይለወጥ ለምናደርጋቸው ውጫዊ ፐርፎርማንሶች እንደዚህ አይነት ምላሽ ነው የሚሰጠው። ልባችሁን ቅደዱ፣ ልብሳችሁን አትቅደዱ። መጀመሪያ ልባችሁ ይለወጥ፣ መጀመሪያ ልባችሁ ከልቤ ጋር አላይን ያደርግ ነው የሚለው እግዚአብሔር።
ስለዚህ ትኩረታችን ሊሆን የሚገባው ልባችን ላይ ነው። እውነተኛ ለውጥ ልባችንን ነው መጀመሪያ የሚለውጠው። ከዛ በኋላ ፍሎው ወደ ውጭ መውጣቱ አይቀርም። ሰው በልቡ ሞልቶ ከተረፈው ከዚያ ይናገራል። የአንደበታችንን ቃላት ስለማሰማመር አይደለም ሊጨንቀን የሚገባው። ልባችን ተለውጧል ወይ? ልባችን በዛ ተሞልቷል ወይ? የተሞላነውን ነገር እሱን መናገራችን አይቀርም። የተሞላነውን ነገር ነው ሲነቀንቁን የምናፈሰው። ይሄ ብርጭቆ ውሃ ነው የሞላበት። ብነቀንቀው ውሃ ነው የሚፈሰው፣ ቅቤ አይፈስም። ቅቤ የሞላበት ዕቃም ስነቀንቀው ቅቤ ነው የሚፈሰው፣ ውሃ አይፈስም። ስለዚህ ነገር መጥቶ ሲነቀንቀን ልባችንን የሞላው ነገር ስለሆነ የሚፈሰው ትኩረታችን ሊሆን የሚገባው ልባችን ላይ ነው። ምን አፈሳለሁ የሚለው ነገር አይደለም ቀንና ማታ ሊያስጨንቀን የሚገባው። ምንድን ነው የሞላኝ? ልቤን የሞላው ምንድን ነው የሚለው ነገር ነው ግድ ሊለን የሚገባ። ቁጥር 13 ላይ ነው ዋናው መሪ ጥቅሱም ነው ይሄ። ልባችሁን እንጂ ልብሳችሁን አትቅደዱ፣ ወደ አምላካችሁ ወደ እግዚአብሔር ተመለሱ፣ እርሱ መሐሪና ሩህሩህ፣ ቁጣው የዘገየ ፍቅሩ የበዛ ክፉ ነገር ከማምጣት የሚታገስ ነውና ይላል። በእውነተኛ ልብ ወደ እርሱ ለሚመለሱ የእግዚአብሔር ልብ እንዴት እንደሆነ በሚገባ ይገልጥላቸዋል ማለት ነው። ለሚመለሱ ሰዎች የእግዚአብሔር ልብ ምን ይመስላል? መሐሪ፣ ሩህሩህ፣ ቁጣው የዘገየ ፍቅሩ የበዛ ክፉ ነገር ከማምጣት የሚታገስ ነው። ትናንትናም ዛሬም ለዘለዓለም ይሄው ነው። ስለዚህ ከልባችሁ ተመለሱ ይላቸዋል። ከ18 እስከ 27 የእግዚአብሔርን ምላሽ እናያለን። ህዝቡ ወደ እሱ ሲመለስ እግዚአብሔርም ወደ ህዝቡ ይመለሳል። እኔ በጣም ደስ የሚለኝ መጽሐፍ ቅዱሳችን ከዘፍጥረት እስከ ራዕይ እግዚአብሔርን ፈልገው ሲያጡ አያሳየንም። ወደ እግዚአብሔር ቀርበው እግዚአብሔር ሲርቃቸውም አያሳየንም። በፍጹም ልባቸው ፈልገውታልና ተገኘላቸው ነው የሚለው። ወደ እግዚአብሔር ቀርበዋልና ቀረባቸው ነው የሚለው። ወደ እሱ ሲመለሱ እሱም ወደ እነሱ ተመለሰ ነው የሚለው። በቃ ኢትስ ጋራንትድ። ደስ አይልም ወዳጆቼ? እኛ እንመለስ እንጂ እግዚአብሔር ወደኛ ይመለሳል። እኛ እንቅረበው እንጂ እግዚአብሔር ሁል ጊዜም ወደኛ ይቀርባል። እኛ እንፈልገው እንጂ እግዚአብሔር ሁል ጊዜም ለኛ ይገኛል። አሞጽ ላይ በቀደም አንድ ክፍል እያየን ነበር አይደለም? ኖ እግዚአብሔርን እንወቀው እናውቀውም ዘንድ እንከተለው ይልና በእርግጥ እንደ ማለዳ ወገግታ ተዘጋጅቶ ይጠብቀናል። ሊያውቁት ለሚነሱ በእርግጥ እንደ ማለዳ ወገግታ፣ የማለዳ ወገግታ ሳይመጣ ቀርቶ እንደማያውቅ እግዚአብሔርም ሊያውቁት ለሚፈልጉ እንዲሁ በእርግጥ እንደ ማለዳ ወገግታ፣ ደግሞስ እንደ በልግ ዝናብ እንደ ክረምትም ዝናብ ሊያረሰርሰን ተዘጋጅቶ ይጠብቀናል ይላል። ጌታ ስሙ ይባረክ። ምን አደርጋለሁኝ አለ ሲመለሱ። እዚህ ጋር ምድሪቱ ትባረካለች፣ እህል ይበዛል፣ ወይን ይበዛል፣ ደስታ ይመለሳል፣ ንስሐ ምርኮን ይመልሳል። ምድር ሆይ ደስ ይበልሽ፣ የዱር እንስሳት ሆይ አትፍሩ፣ የጽዮን ሰዎች ሆይ ደስ ይበላችሁ ይላቸዋል። ደስ ይበላችሁ። ኃጢአት አያችሁ ከሰው አልፎ ሌሎች ፍጥረታትን ሁሉ እንደሚያጎሳቁል ንስሐም ከሰው አልፎ ፍጥረትን ሁሉ ይባርካል፣ ለፍጥረት ሁሉ በረከት ያደርጋል። ህዝቡ በንስሐ ሲመለሱ ምድር ሆይ ደስ ይበልሽ ይላታል። ምክንያቱም በሰው ኃጢአት ምድር ትጎሰቁላለች። ሰው በንስሐ ሲመለስና ከእግዚአብሔር ጋር ሲስማማ ደግሞ ምድር ደስ ይላታል፣ ትለመልማለች። የዱር እንስሳት ሆይ አትፍሩ። የሰው ኃጢአት እንስሳትን እንኳን ሳይቀር ያጎሳቁላል። ቅድም ስናነብ ተመልክተናል። በኃጢአታቸው ምክንያት እንስሳት ይደነግጣሉ ይላል። እዚህ ጋር ደግሞ በንስሐ ምክንያት የዱር እንስሳት ሆይ አትፍሩ ይላቸዋል። የጽዮን ሰዎች ሆይ ደስ ይበላችሁ። እዛ ቁጥር 25 ላይ በመካከላችሁ የሰደድኩት ታላቁ ሰራዊት ትልልቁ አንበጣና ትንንሹ አንበጣ፣ ሌሎች አንበጦችና የአንበጣው መንጋ የበላውን እነዚህ ሁሉ የበሏቸውን ዓመታት ዋጋ እመልስላችኋለሁ ይላል። ዋው! እንዴት እንደምወደው ይህንን ክፍል ልነግራችሁ አልችልም ወገኖቼ። የባከኑ ዓመታትን የተበሉ ዓመታትን መካስ መመለስ የሚችል እግዚአብሔር ብቻ ነው። ሰው የተበላችሁትን ገንዘብ ሊያስመልስላችሁ ይችላል። የተበላ ዓመት፣ የተበላ ዕድሜ፣ የባከነ ዘመን መመለስ የሚችል መካስ የሚችል እግዚአብሔር ብቻ ነው። ታውቃላችሁ፣ ኃጢአት ዘመንን ይበላል፣ ዕድሜን ይበላል፣ ጉልበትን ይበላል፣ ያላችሁን ነገር ይበዘብዛል። ያንን የተበዘበዘውን ነገር ዕድሜን መመለስ የሚችል የተበላ የባከነን ዓመት መመለስ የሚችል እግዚአብሔር ብቻ ነው። እንዲያውም ለበጎ አድርጎ ሮሜ ምዕራፍ 8 ቁጥር 28 ላይ እንደሚናገር እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን እንደሚል ነገርን ሁሉ ለበጎ አድርጎ የተበላ ዘመንን የባከነ ዕድሜን መመለስ የሚችል እግዚአብሔር ብቻ ነው። እኔ ሕያው ምስክር ነኝ። ትናንትናም ነግሬያችኋለሁኝ። እግዚአብሔር የባከነብኝን ዕድሜ መልሶልኝ አይቻልም። የተበላብኝን ዕድሜ የተበላብኝን ዘመን መልሶልኝ አይቻልም። ምርኮ አድርጎ ሰጥቶኝ አይቼዋለሁ።
ክብር ለእግዚአብሔር ይሁን። እግዚአብሔር ዘመን ባክኖብኛል የምትሉ ምን ዋጋ አለው የኔ ነገር? ምን ነው ድሮ በሰማሁት ይህንን ትምህርት፣ ምን ነው ድሮ ባወቅኩት ጌታን የምትሉ በእድሜያችሁ መጨረሻ በሽምግልናችሁ እግዚአብሔርን ወደ ማወቅ ጌታን ወደ ማወቅ የመጣችሁ ሰዎች ብትኖሩ አይዟችሁ ወገኖች። እግዚአብሔር ሽምግልናን የሚያለመልም የባከነን የተበላን እድሜ የሚመልስ አሁን ባላችሁበት በዚሁ እድሜያችሁ ትልቅን ነገር መስራት የሚችል አምላክ ነው። በወጣትነታችሁ ያላደረጋችሁትን ነገር አሁን በዚህ ባላችሁበት እድሜ እንድታደርጉ አቅም መስጠት የሚችል አምላክ ነው። እግዚአብሔር ይችላል። የሪስቶሬሽን አምላክ ነው እግዚአብሔር። እዛ ከቁጥር 28 እስከ 32 በጣም ፌመስ የሆነው የመንፈስ ቅዱስን ተስፋ የምናይበትን ክፍል እናገኛለን። እግዚአብሔር እዚህ ቦታ ላይ አስደናቂ ተስፋ ይሰጣል። በጣም ባልተለመደ ሁኔታ በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ይላል። ወገኖቼ ዛሬ አዲስ ኪዳን ላይ ቆማችሁ ስታዩት ይሄ ክፍል ላይ ያስደንቃችሁ ይችላል። ብሉይ ኪዳን ላይ ግን መንፈስ ቅዱስ በተወሰኑ ሰዎች ላይ ለተወሰነ ዓላማ ለተወሰነ ጊዜ ነበር የሚመጣው። በካህናት ላይ፣ በነቢያት ላይ፣ በነገስታት ላይ ወይንም እግዚአብሔር ስራውን ሊሰራባቸው በመረጣቸው በተወሰኑ ሰዎች ላይ የእግዚአብሔር መንፈስ ለተወሰነ ዓላማ ለተወሰነ ጊዜ በተወሰኑ ሰዎች ላይ ነበር የሚመጣው። ሲመጣ እናያለን። ታላላቅ ነገር ሲያደርግ በህይወታቸው እናያለን። ከዛ ደግሞ ሲለያቸውም እናነባለን። ተለየው ይላል። ከሶምሶም ተለየው ይላል። ከሳኦል ተለየው ይላል። ዳዊት አትውሰድብኝ ይላል። ምክንያቱም የሚሰጣቸው ለዘላለም ሳይሆን ለዓላማ ለተወሰነ ዓላማ ለተወሰነ ጊዜ የተወሰኑ ሰዎች ላይ ይመጣ ስለነበረ ማለት ነው። አሁን ግን እግዚአብሔር በተለየ መንገድ መንፈሱን እንደሚያፈስ ተናገረ። በስጋ ለባሽ ሁሉ ላይ እግዚአብሔር ሆይ አስደናቂ ነገር እኮ ነው ይሄ። በሴቶች ላይ፣ በወንዶች ላይ፣ በባሮች ላይ፣ በሽማግሌዎች ላይ፣ በወጣቶች ላይ ከመንፈሴ አፈሳለሁኝ አለ እግዚአብሔር። ይሄ እኮ እጅግ አስደናቂ ነገር ነው። ብሉይ ኪዳን ላይ ሆናችሁ ስታስቡት ደግሞስ ጌታ ሲናገር ይሄ መንፈስ የሚፈሰው አለ ለተወሰነ ጊዜ የተወሰኑ ሰዎች ላይ ሳይሆን በሚያምኑ ሁሉ ላይ ሊወርድ ስላለው ስለ መንፈስ ቅዱስ በእርሱ በሚያምኑ ሁሉ ላይ ሊወርድ ስላለው ስለ መንፈስ ቅዱስ ብሎ ለሚያምኑ ሁሉ የሚሰጥ እንደሆነ ተናገረ። ከዛ ደግሞ ለዘለዓለም ከእናንተ ጋር እንዲኖር ነው የሚመጣው። ሃሌሉያ! የሆነ ስራ ሰርቶብን ሊሄድ ሳይሆን ለዘለዓለም በእናንተ ላይ ሊኖር ከእናንተ ጋር ሊኖር ነው የሚመጣው አለ ደግሞ። እና ይህንን አስደናቂ ፕሮሚስ የተናገረው ደግሞ የተነበየው ኢዩኤል ነው በዚህ ምዕራፍ ላይ ማለት ነው። ይህ ትንቢት ፍጻሜውን ያገኘው ታውቃላችሁ በበዓለ 50 ቀን ነው። በወንዶች፣ በሴቶች፣ በወጣቶች፣ በሽማግሌዎች፣ በባሮች ላይ ያለ ልዩነት ለዘላለም በውስጣቸው የሚኖረውን መንፈስ እግዚአብሔር አፈሰሰ ማለት ነው። በዛ ስፍራ ላይ ሐዋርያት ሥራ ምዕራፍ 2 ከቁጥር 16 እስከ 21 ድረስ ነገር ግን በነቢዩ ኢዩኤል የተባለው ነው አለ ጴጥሮስ። እግዚአብሔር ይላል በመጨረሻ ቀን እንዲህ ይሆናል፣ ስጋ በለበሰ ሁሉ ላይ ከመንፈሴ ያፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ። ደግሞ መንፈስ ፈሶባቸው እንዲሁ ዝም ብለው አይቀመጡም፣ ትንቢት ይናገራሉ። ጎበዞቻችሁ ራእይ ያያሉ፣ ሽማግሌዎቻችሁ ህልም ያልማሉ። ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ፣ ትንቢትንም ይናገራሉ። ድንቆችን በላይ በሰማይ ምልክቶችን በታች በምድር እሰጣለሁ። ደግሞም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ ይልና ቁጥር 21 ላይ የጌታን ስም የሚጠራ ሁሉ ይድናል ይላል። በሁሉም ላይ መንፈስ ቅዱስ ወርዷል። ደግሞ በሁሉም ላይ ለስራ ነው፣ ለስራ ለእግዚአብሔር ዓላማ ነው የወረደው። በመንፈስ ቅዱስ በአንዳንዶች ላይ ለስራ በአንዳንዶች ላይ ደግሞ እንደው ዝም ብሎ ኖርማል ላይፋቸውን እንዲኖሩ አይደለም የወረደው። እያንዳንዱ የወረደባቸው ሰዎች ሱፐር ናቹራል ነገር እንደሚሆንባቸው ክፍሉ ይናገራል። ወንዶችና ሴቶች ልጆቻችሁ ወንዶቹም ሴቶቹም መንፈስ ከወረደባቸው በኋላ ትንቢት ይናገራሉ። እንደው ዝም ብለውማ አይደለም የሚኖሩት፣ ትንቢት ይናገራሉ። ጎበዞቻችሁስ ራእይ ያያሉ፣ ሽማግሌዎቻችሁስ ህልም ያልማሉ። እያንዳንዱ ላይ ለዓላማ በሁሉም ላይ መንፈስ ቅዱስ ወርዷል። ከዛ ከ30 እስከ 32 ስለ ዳግም ምጽአት ስለ ታላቁ ፍርድ ይናገርና ከዛ ፍርድ ማምለጥ የሚችለው ደግሞ ማን እንደሆነ ይነግረናል። የጌታን ስም የሚጠራ ሁሉ ይድናል።
ክፍሉ እንግዲህ እንደምታዩት ስለ ጴንጤቆስጤ ቀን ስለሚሆነው የመንፈስ ቅዱስ ተስፋ መፍሰስ ይናገርና ዛጋ ደግሞ አይቆምም። በጌታ ዳግም ምጽአት ደግሞ ስለሚሆነው ነገር ይናገርና በዚያ አስጨናቂና አስፈሪ የፍርድ ቀን ማን ይድናል ስንል የጌታን ስም የሚጠራ ይለናል። ከምዕራፍ 2 ምን እንማር? አንደኛ ሰው በክርስቶስ ካልሆነ የእግዚአብሔርን ቀን ሊቋቋም አይችልም፣ በፍጹም አይችልም። ሁለተኛ ኃጢአት እኛን አጎሳቅሎን ለምድር ለፍጥረት ሁሉ የጉስቁልና ምክንያት እንድንሆን ያደርገናል። እውነተኛ ንስሐ ደግሞ ባርኮ ለበረከት ያደርገናል። ሶስተኛ ከዚህ ምዕራፍ የምንማረው በኃጢአት ወይም ባለማወቅ የባከኑ ዓመታትን እግዚአብሔር ብቻ መመለስ ይችላል። ሃሌሉያ! እግዚአብሔር ብቻ መመለስ ይችላል። አራተኛ መንፈስ ቅዱስ ለአማኞች ሁሉ የተሰጠ ስጦታ ነው። ይህንን ፖስት ስለማደርገው ነው ጽናትዬ የፈጠንኩት። ቴሌግራም ላይ ፖስት አደርገዋለሁ። ከቴሌግራም ላይ ያመጡላችኋል። ሰዓታችንን ለመጠቀም ነው የፈጠንኩት። ጌታ ስሙ ይባረክ። ወደ ምዕራፍ 3 አልፋለሁኝ ጊዜያችንን በአግባቡ መጠቀም እንድንችል። ምዕራፍ 3 ላይ ስንመጣ እንግዲህ ፍርድ ለአሕዛብ በረከት ለእግዚአብሔር ሕዝብ እንደሚሆን ያሳየናል። ምዕራፍ 3 ከቁጥር 1 እስከ 8 እግዚአብሔር በአሕዛብ ላይ ይፈርዳል ይለናል። ለምንድን ነው የሚፈርደው? አንደኛ ሕዝቡን እስራኤልን አስጨንቀዋል፣ በትነውታል፣ ስለዚህ ይፈርድባቸዋለሁ ይላል። ሁለተኛ ምድሬን ከፋፍለዋል፣ እፈርድባቸዋለሁ። ሶስተኛ ሕዝቤን ሸጠዋል፣ ወንዶችና ሴቶች ልጆችን ሽጠዋል፣ ስለዚህ እፈርድባቸዋለሁ ይላል። አያችሁ ወገኖቼ፣ እግዚአብሔር ሕዝቡ ላይ ቢቆጣም ሕዝቡን ያሰቃዩቸውን ግን አይረሳም። የሕዝቡን ስቃይ ግን አይረሳም። እኛ እንድንበቀል አይፈልግም፣ ግን እግዚአብሔር ደግሞ ስለ ሕዝቡ ይበቀላል። የእግዚአብሔር በቀል ትክክል ነው። እሱ ጻድቅ ነው። የእግዚአብሔር በቀል እንደኛ ንዴትን ለማብረድ የሚደረግ አይደለም። ፍትህን ነው የሚያወራርደው እግዚአብሔር። ሮሜ ምዕራፍ 12 ቁጥር 19 ላይ ሐዋርያው ጳውሎስ እንደዚህ ያለ፣ ተወዳጆች ሆይ ራሳችሁ አትበቀሉ አለ፣ ለቁጣው ፈንታ ስጡ እንጂ። ራሳችሁ አትበቀሉ ብሎ በቃ ይቀራል፣ በዛው ተድበስብሶ ይቀራል አይደለም ያለው። ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏል። ከዛ ከቁጥር 9 እስከ 16 ድረስ የፍርድ ሸለቆ ስለሚባል ቦታ ያወራናል። እግዚአብሔር አሕዛብን ለጦርነት ይጠራል ይለናል። ይሄ እንግዲህ ስለ ፍጻሜ ዘመን የሚናገር ነገር ነው። ግን ደግሞ ከዚህ ውስጥ ደግሞ ትልልቅ መርሆችንም እናገኛለን ብዬ አምናለሁኝ። እግዚአብሔር አሕዛብን ለጦርነት ይጠራል። ኑ ወደ ፍርድ ሸለቆ ብሎ ወደ ጦርነት ይጠራቸዋል። ቁጥር 9 እስከ 10 ድረስ እንደዚህ ይላል። ይህን ለአሕዛብ ሁሉ አውጁ፣ ለጦርነት ተዘጋጁ፣ ጀግኖችን ቀስቅሱ፣ ጦረኞቻችሁ ሁሉ ተሰብስበው ለጦርነት ይሰለፉ፣ ማረሻችሁ ሰይፍ ማጭዳችሁ ጦር እንዲሆን ቀጥቅጡ። እንግዲህ ማረሻ በሰላሙ ቀን ይታረስበታል፣ ሰይፍ እንዲሆን ቀጥቅጡት። አሁን ማጭዳችሁም ጦር እንዲሆን ቀጥቅጡት፣ ደካማው እንኳን እኔ ብርቱ ነኝ ይበል ይላል። ምን እያላቸው ነው እግዚአብሔር? ይሄ ደካማው እኔ ብርቱ ነኝ ይበል እስከሚለው ድረስ የተጻፈው ለአሕዛብ ነው። ኑ ተነሱ፣ ማረሻችሁን ሰይፍ አርጉት፣ ማጭዳችሁን ጦር እንዲሆን ቀጥቅጡ፣ ደካማው እንኳን እኔ ብርቱ ነኝ ይበል። ምን እያላቸው ነው? ያለ የሌለ አቅማቸውን አስተባብረው እንዲወጡ እየጠራቸው ነው። ለምን? ሊያጠፋቸው ሊፈርድባቸው ስለወደደ። ኢሳይያስ ምዕራፍ 2 ቁጥር 4 ላይ ደግሞ እንደዚህ ይላል፣ በአሕዛብ መካከል ይፈርዳል፣ በብዙ ሕዝብ ላይ ይበይናል ይልና ከፍርዱ በኋላ ሰይፋቸውን ማረሻ ጦራቸውን ማጭድ ለማድረግ ደግሞ ይቀጠቅጣሉ ይላል። ቅድም በተቃራኒው ነበረ። ማረሻው ሰይፍ ማጭዱ ጦር ተደርጎ ነበረ። አሕዛብ ከተፈረደባቸው በኋላ ደግሞ የእግዚአብሔር ሕዝብ ምን ያደርጋሉ? ሰይፋቸውን ማረሻ ጦራቸውን ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲህ አይማሩም ይላል። አሕዛብ ከተፈረደባቸው በኋላ የእግዚአብሔር ሕዝብ ጠላቶች ከተፈረደባቸው በኋላ ታሪክ ይገለበጣል። እግዚአብሔር በዚህ ውስጥ እኔ አንድ ያየሁት መርህ ምንድን ነው? ጠላትን ሊያጠፋው ሲፈልግ ወደፊት ስቦ ያወጣዋል። ብዙ ጊዜ እግዚአብሔር ጠላታችንን ሊያጠፋው ፈልጎ ወደፊት ስቦ ሲያወጣው እኛ በጣም እንደናገጣለን። የኛ መጥፊያ የደረሰ ይመስለናል። ታስታውሳላችሁ? ፈርዖንን እግዚአብሔር ሊያጠፋው ሲፈልግ ወደ ቀይ ባህር ስቦ አመጣው። እስራኤላውያን ግን በዛን ሰዓት የጠላታቸው ጥፋት ሳይሆን የነሱ ጥፋት እንደቀረበ ነበረ ያሰቡት።
ዞር ሲሉ የፈርዖን ሰራዊት ከኋላቸው እየመጣ ነው። ወደፊት ሲመለከቱ ቀይ ባህር በፊታቸው ተዘርግቷል። አንተ ሙሴ በግብፅ ምድር መቃብር ስለሌለ የመቃብር እጥረት ስላለ ነው አይደለ ወደዚህ ወደ ቀይ ባህር ውሃ ውስጥ ሰምጠን እንድንሞት ያመጣህን፣ እንድናልቅ ነው ወደዚህ ጎትተህ ያመጣህን ብለው ተናገሩት። አይዟችሁ፣ ጽኑ፣ በርቱ፣ ቁሙ። ዛሬ የምታዩቸውን ግብፃውያንን ደግማችሁ ከእንግዲህ ወዲህ አታዩቸውም። እግዚአብሔር አንዳንድ ጊዜ ጠላታችንን ወደፊት ስቦ ያመጣዋል። ምን ሊያደርገው? ሊፈርድበት፣ ሊያጠፋው። ወደፊት ተስቦ መጥቷል ማለት መጥፊያችን ደርሷል ማለት አይደለም። ምናልባትም መጥፊያው ደርሷል ማለት ሊሆን ይችላል። ሙሴ እንደዚህ ያላቸው ዘዳግም 33 ቁጥር 27 ላይ መኖሪያህ የዘላለም አምላክ ነው አለና የዘላለም ክንዶች ከአንተ እጅ በታች ናቸው ብሎ ጠላትህን ከፊትህ አውጥቶ፣ ሃሌሉያ፣ ከፊትህ አውጥቶ አጥፋው ይልሃል ይላል። የተሰወረውን የተደበቀውን ወጥመድ የዘረጋውን ያላየነውን ወደፊት ያወጣውና አጥፋው ይልሃል ይላል። እኔ በጣም የምወደው ታሪክ አለ። ሐዋርያው ጳውሎስ ሐዋርያ ሥራ ምዕራፍ 28 ላይ ከዛ ከመርከብ አደጋ ተርፎ ሲመጣ አረማውያን ቸርነት አደረጉልን አለ። ከዛ ጳውሎስ ጭራሮ ሰበሰበና እንዲሞቀን ብርድ ስለነበረ ጭራሮ ሰብስቦ እሳት ውስጥ ከተተ አለ። ከዛ ብዙ ጭራሮ አከማችቶ ወደ እሳት ሲጨምር እፉኝት ከሙቀት የተነሳ ወጥታ እጁን ነደፈችው ይላል። እኔ ይህን ክፍል በጣም ነው የምወደው። እፉኝቷ ነበረች ድሮ፣ እሳቱ አይደለም የፈጠራት። እፉኝቷን ነበረች ድሮም፣ ተገለጠች። ግን እሳት ስለነደደ ተገለጠች። አንዳንዴ እሳት ሲነድ እፉኝት ሲገለጥ እሳቱ እፉኝት እንዳመጣብን አድርገን እናየውና ምን ጸሎት እኔ ቢቀርብኝስ፣ እኔ ጾም ጸሎት ብዬ ነው ድሮም እንደዚህ አይነት ውጊያ ይመጣብኝ፣ ልክ የሌለ ጠላት እንደመጣብን ነበረ። ተገለጠ፣ ግን ከእሳቱ የተነሳ ተገለጠ። ከዛ ግን ሐዋርያው ጳውሎስ አራገፋትና እሳት ውስጥ ከተታት። እንድትቃጠል የተገለጠችው እንዲያጠፋው ነው። አንዳንዱ ነገር ወደፊት የሚገለጠው አትደንግጡ ወዳጆች። ሊያጠፋው ወዶ እግዚአብሔር የሚገልጠው ነገር አለ። ሊያጠፋው ወዶ እግዚአብሔር ወደፊት ስቦ የሚያወጣው ነገር አለ። አልነበረም አይደለም፣ ነበረ። እግዚአብሔር አሁን ከገለጠው እንድናጠፋው ነው። አራገፋትና አቃጥላት ይላል። ቁጥር 16 ላይ እግዚአብሔር ከጽዮን ጮሆ ይናገራል፣ ከኢየሩሳሌም ያንጎዳጎዳል፣ ሰማይና ምድርም ይናወጣል። እግዚአብሔር ግን ለሕዝቡ መሸሸጊያ፣ ለእስራኤል ልጆች መጠጊያ ይሆናል ይላል። በቁጣ ቀን እግዚአብሔር የሕዝቡ መሸሸጊያና መጠጊያ ነው። ይሄ ግን የሚገኘው ከቁጣ ቀን በፊት በክርስቶስ ኢየሱስ በማመን ነው። በዚያ ዓለት ውስጥ ገብቶ በመሸሸግ ነው። ሮሜ ምዕራፍ 8 ቁጥር 1 ላይ ለዚህ ነው ሐዋርያው ጳውሎስ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ማለት። በቁጣ ቀን መሸሸጊያ አላቸው፣ መጠጊያ አላቸው፣ ማምለጫ አላቸው። አይኮነኑም፣ ከዓለም ጋር አይፈረደባቸውም። ለምን? በክርስቶስ ኢየሱስ ስለሆኑ። እዛ ከቁጥር 17 እስከ 21 ድረስ በረከት ለእግዚአብሔር ሕዝብ ይሆናል ይላል። አሕዛብ ይፈረድባቸዋል። የሕዝቡ ጠላት ላይ ይፈርዳል እግዚአብሔር። የሕዝቡን ጠላት ይበቀላል፣ ወደፊት ስቦ ያመጣቸውና ያጠፋቸዋል ብሎ በረከት ደግሞ ለእግዚአብሔር ሕዝብ ይሆናል ይላል። በዚያን ጊዜ ተራሮች ወይንን ያፈሳሉ፣ ምድር ትባረካለች፣ ይሁዳ ለዘላለም ይኖራል ይላል። እንግዲህ ይሄ በረከት ሙሉ ፍጻሜውን የሚያገኘው በመሲሁ ዘመነ መንግስት ነው። ቁጥር 21 እኔም ንጹሕ ያላደረኩትን ደማቸውን ንጹሕ አደርገዋለሁ ይልና የመጨረሻ መዝጊያው ኮንክሉዥኑ በጣም የምወደው ፓርት እግዚአብሔርም በጽዮን ያድራል። ሃሌሉያ! የበረከት ሁሉ በረከት፣ የበረከት ሁሉ ቁንጮ፣ የመቤዠት የትድግና ሁሉ የመጨረሻው ግብ እግዚአብሔር ከሕዝቡ ጋር መኖሩ ነው ወዳጆቼ። እግዚአብሔር በመጀመሪያ የሰው ልጆችን ሲፈጥር ዓላማው ከነሱ ጋር መኖር ነበር። በኤደን ገነት ኃጢአት ያበላሸው ያንን ነበረ። ያንን ቤተሰብን የበተነው ኃጢአት። ይሄ ሁሉ በክርስቶስ ኢየሱስ የተሰራ ስራ፣ ይሄ ሁሉ የነቢያት ትንቢት፣ ይሄ ሁሉ የማዳን ስራ፣ ይሄ ሁሉ የመቤዠት የትድግና የመጨረሻው ግቡ ምንድን ነው ከተባለ ያ በመጀመሪያ ላይ ታቅዶ የነበረው እግዚአብሔር ከሰዎች ጋር በመካከላቸው ይኖራል ተብሎ የነበረበት እሱ እንዲመለስ እግዚአብሔር በጽዮን ያድራል ይላል። እግዚአብሔር በጽዮን ያድራል። ምን እንማር ወዳጆቼ? አንደኛ እግዚአብሔር ለሕዝቡ በጽድቅ ይፈርዳል። ወገኖች እግዚአብሔር በጽድቅ ይፈርዳል። ፍርድ እግዚአብሔር ነው፣ በቀል እግዚአብሔር ነው። ለሕዝቡ በጽድቅ ይፈርዳል።
ሁለተኛ እግዚአብሔር በፈተናም ሆነ በፍርድ ቀን የህዝቡ መሸሸጊያ ነው። ከዚህ በፊትም አይተናል። ጌታ የእርሱ የሆኑትን ያውቃል ይላል። ያውቃል የእርሱ የሆኑትን። ሶስተኛ እግዚአብሔር ጠላታችንን ሊያጠፋው ሲፈልግ ወደፊት ስቦ ያወጣዋል። አራተኛ ክፋት ይፈረድበታል። የእግዚአብሔር ህዝብ ደግሞ ከበረከቱ ከእግዚአብሔር ጋር በረከታችን የመጨረሻው በረከታችን ራሱ እግዚአብሔር ነው። የመጨረሻው ውርሳችን የመጨረሻው ርስታችን እድል ፈንታችን ራሱ እግዚአብሔር ነው። ስለዚህ ክፋት ከተፈረደበት በኋላ አመፅ ከተፈረደበት በኋላ የእግዚአብሔር ህዝብ ከበረከቱ ከራሱ ከእግዚአብሔር ጋር ለዘላለም አብሮ ይኖራል። ኢዩኤል መጽሐፍን እንደዚህ እናጠቃለሁ። ማጠቃለያውንም በጽሁፍ አስቀምጥላችኋለሁ። እስከዛ ድረስ ይሄንን ላስቀምጥላችሁና ተባረካችሁ ወገኖች አላችሁ፣ በዚህ ያገለገላችሁን ያላችሁ እሱን አንጥታችሁ እዚህ ፖስት ታደርጉልናላችሁ ከግሩፕ ላይ ማለት ነው። እንዲህ እናጠቃለሁ የኢዩኤል መጽሐፍ 7 ነጥቦችን ልስጣችሁ። አንደኛ ዛሬ የምናየው ቀውስና የምንሰማው ከባባድ ዜና የእግዚአብሔር የንስሐ ጥሪ ሊሆን ይችላል። ወገኖቼ ድሮ በ10 ዓመት አንዴ የማይሰማ ነገር ነው ዛሬ በየ10 ደቂቃው የምንሰማው። አስተውላችሁ ከሆነ እንደዚህ አይነት ጆሮን ጭው የሚያደርጉ ነገሮች ድሮ በ10 ዓመት አንዴ አይሰማም ነበር። አሁን ግን በየ10 ደቂቃው እናንተ ብቻ ሚዲያውን ከፍታችሁት ቁጭ በሉ፣ በየ10 ደቂቃው ጆሮን ጭው የሚያደርግ ነገር ትሰማላችሁ። ይሄ ሁሉ ቀውስ፣ ይሄ ሁሉ ከባባድ ዜና የእግዚአብሔር የንስሐ ጥሪ ሊሆን ይችላል። ስለዚህ እናስተውል። ሁለተኛ የእግዚአብሔር ቀን በእርግጥ ይመጣል። ለአንዳንዶች እንደሚመስላቸው አለ ጴጥሮስ ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ እንዲድኑ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። እግዚአብሔር ሰዎች እንዲድኑ ታግሶ እንጂ የጌታ ቀን በእርግጥ ይመጣል፣ በእርግጥ ይመጣል። ሶስተኛ እግዚአብሔር የጠፋ የባከነን ዓመት መመለስ ይችላል። ባክኖብኛል እድሜ ምን ዋጋ አለው የምትሉ ሰዎች ካላችሁ አለው። እግዚአብሔር እጅ ላይ ገብቷል። አሁን ዋጋ አለው። ይመልሳል፣ ይክሳል እግዚአብሔር። አራተኛ መንፈስ ቅዱስ ለሁሉም አማኝ የተሰጠ ስጦታ ነው። ይሄ የአዲስ ኪዳን ድንቅ በረከት ነው። በአንዳንድ ሰዎች ላይ ለተወሰነ ዓላማ ለተወሰነ ጊዜ ሳይሆን መንፈስ ቅዱስ ለሁሉም አማኝ የተሰጠ ስጦታ ነው፣ በስጋ ለባሽ ሁሉ ላይ ብሏል እግዚአብሔር። አምስተኛ እግዚአብሔር ዝም ያለ ቢመስልም የህዝቡን ስቃይ ግን ያያል። ህዝቡን ተቆጥቶ እንኳን እግዚአብሔር ህዝቡን እየቀጣ እንኳን የህዝቡን ስቃይ ግን ያያል። ህዝቡን የሚያሰቃዩትን ይበቀላቸዋል። ስድስተኛ እግዚአብሔር የህዝቡ መጠጊያ ነው። በፍርድ ቀን የጌታን ስም የሚጠራ ሁሉ ይድናል። ዛሬ በዚህ መካከል በዚያን ቀን የእግዚአብሔር ቀን ያ አስጨናቂ ነው ያልነው፣ ያ ታላቅ ነው ያልነው፣ ያ ከባድ ነው ያልነው የጌታ ቀን የእግዚአብሔር ቀን በሚመጣበት ቀን በእግዚአብሔር ፊት እንዴት እቆማለሁ የምትሉ፣ በጽድቃችሁ የማትታመኑ፣ በራሳችሁ ስራ የማትኩራሩ፣ መጠጊያ የምትፈልጉ፣ ማምለጫ መዳኛ የምትፈልጉ መጽሐፍ ሲናገር እንደዚህ አለ፣ የጌታን ስም የሚጠራ ሁሉ ይድናል። የጌታን ስም እየጠራችሁ እንድትድኑ ግብዣ እናደርግላችኋለን። ሰባተኛው ፍርድ ቢኖርም ምንጊዜም የእግዚአብሔር ዓላማ ግን ህዝቡን ወደ ራሱ መመለስ ነው። ስለዚህ ወዳጆቼ ዛሬ በዚህ የተቀመጥነው ስለ ፍርድ ልናወራላችሁ አይደለም። ፍርድም ቢኖር እግዚአብሔር ግን ከፍርድ አስቀድሞ ንስሐን እየሰበከ ነው። የንስሐን እድል እየሰጠ ነው። ዓመተ ምህረት ነው ይሄ ወዳጆቼ። የምህረት በር አልተዘጋም። ዛሬም ወደ እግዚአብሔር ለመመለስ አልረፈደም። የጌታን ስም የሚጠራ ሁሉ ዛሬም ይድናል። ከየትኛውም ሁኔታ ውስጥ በምንም አይነት አስከፊ ነው በሚባል ጥልቅ ነው በሚባል ሩቅ ነው በሚባል ስፍራ ላይ ብትሆኑ የጌታን ስም የሚጠራ ሁሉ ይድናል። ኑ ይሄንን ስም እየጠራችሁ